መልካም የትንሣኤ በዓል ይሁንልን። ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች ነው ዘገባውን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያላቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። ላይክ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። እናንተ አቅም ብርታት ይሆንኛልና አመሰግናለሁ። ዛሬ እርምጃዋ በፍጥነት ነበር። በዩናይትድ ስቴትስና በባህረ ሰላጤው በኩል የነዳጅና የጋዝ ግብይትን የሚፈጽሙትን አጋሮቿ ላይ ከፍተኛ ጫና የፈጠረው በእስላማዊ አብዮት ዘብ IRGC ውስጥ ያሉ ባለስልጣናት ይህንን የመርከብ መስመር መቆጣጠር ከተቻለ ከወታደራዊ ግብግብ የበለጠ ስትራቴጂካዊ ጠቀሜታ ሊያስገኝ እንደሚችልም ተገንዝበዋል። የኢራን የቀድሞ ጠቅላይ መሪ አሊ ኻሜኒን በመጥቀስ የኻሜኒ ዶክትሪን ድል አድርገው አስቀምጠውታል። በውን የዶክትሪኑ ድል ይሁን አብረን የምንለው ይኖራል። አብረን እንከታተለው። ዛሬ ፓኪስታኗ ዋና ከተማ ኢስላማባድ ታሪካዊ ድርድር ልታስተናግድ እየጠበቀች ነው። ልኡካኖቻቸውን አስከትለው ኢስላማባድ የደረሱት የኢራኑና የአሜሪካን ባለስልጣናት ከሰዓታት በኋላ ንግግር እንደሚጀምሩ ይጠበቃል። ወሳኙን የኢራንና አሜሪካ ንግግር የሚያስተናግዱት የፓኪስታኑ መንግስት ባለስልጣናት ጥሩ ውጤት ይገኛል የሚል ተስፈኛ ንግግራቸውን እያሰሙ ነው። ከብዙ ሀገራት በተለየ መልኩ የፓኪስታን የሁለቱ ወገኖች እምነት የሚጣልባት ሆናለች። ዓለም አቀፍ ተደራዳሪዎችን በአውሮፓውያኖቹ 2015 ከኢራን ኒውክሌር ጋር በተያያዘ ጉዳይ በዝርዝር የያዘውን የጋራ አጠቃላይ የድርጊት መርሃ ግብር ላይም ለመድረስ ዓመታት ፈጅቶባቸው ነበር። አሁንስ ሁለቱ ወገኖች ስለ አዲሱ የኒውክሌር ስምምነት ለመወያየት ዝግጁ ናቸውን የሚለው የዛሬው ድርድር አንዱ ጥያቄ ነው። ለምን አሉ? እንዴት ጉዳዩ ወደ ኒውክሌር ፕሮግራም የተቀየረ? በቅድሚያ ላይክ፣ ሰብስክራይብ ያድርጉ። ለቻናሌ እጅግ ጠቃሚ ይሆናል። የእርሶ በጎ አስተዋጽኦ በጣም ከፍተኛ በመሆኑ ከልብ እናመሰግናለን። በዝርዝር የምታደምጠው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያደምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። ኢራን የሆርሙዝ ወሽመጥን እንዴት ተጠቀመችበት? በኢራን በዩናይትድ ስቴትስና በእስራኤል መካከል ለ40 ቀናት የዘለቀ ጦርነት አስገራሚ ጉዳይ ይዞ ብቅ ብሏል። እጅግ ውጤታማና አደገኛ የኢራን መሳሪያ የኒውክሌር አቋም ሳይሆን የሆርሙዝ ወሽመጥ መሆኑን ፍንትው አድርጎ አሳይቷል። ጦርነቱ ሲጀመር ኢራን ውስጥ ከባድ የቦምብ ጥቃት በመፈጸም የአገዛዙ ለውጥ እንዲያመጣ ለማድረግ ሙከራ እንደነበረ ይታሰባል። ኢራን በአሜሪካ የባህረ ሰላጤ ሀገራት አጋሮቿ ላይ ሚሳኤሎቿንና ድሮኖቿን በማስወንጨፍ ምላሽ ሰጥታለች። ጦርነቱ እየተባባሰ ሲሄድ ግን ትኩረቷን በጠባቡ የውሃ መስመር በኩል በማድረግ የፋርስ ባህረ ሰላጤን ከዓለም አቀፍ ገበያ ጋር የሚያገናኘውን ወሽመጥ ወደ ማስተጓጎል ዞራለች። ኢራን ዓለም አቀፍ የኃይል አቅራቢዎችን በማስተጓጎል ዋሽንግተንን አቅጣጫዋን እንደገና እንድታጤንም አስገድዛታለች። በመጨረሻም መስመሩን እንደገና ለመክፈትና የተኩስ አቁም ድርድር ቅድሚያ ሁኔታ አድርጋ አስቀምጠዋለች። ኢራን ጥቃት ከደረሰባት ወሽመጡን እንደምትዘጋ በተደጋጋሚ ብትዝትም ከዚህ በፊት በዚህ መልኩ ሙሉ በሙሉ ተዘግቶ አይታወቅም። የነዳጅ ጫኝ ላይ ጥቃት ሲሰነዘረባቸው በነበሩበት በአውሮፓውያኖቹ ከ1980 እስከ 1988 በተካሄደው የኢራቅና የኢራን ጦርነት ወቅትም እንኳን ወሽመጡን አልዘጋችውም። አንዳንድ የኢራን አዛዦችና ባለስልጣናት ሀገሪቱ በወሽመጡ ላይ ስላላት ቁጥጥር ሲወያዩ ሰንብተዋል። የኢራን ፓርላማ በተለይም የብሔራዊ ደህንነት ኮሚሽን በወሽመጡ የሚያልፉ መርከቦች ላይ ቀረጥ ለመጣል ሀሳብ አቅርበዋል። አንድ የፓርላማ አባልም ኢራን በወሽመጡ ለሚያልፉት ለእያንዳንዱ 3 በርሜል ነዳጅ $1 ማስከፈል እንዳለባትም ጠቁመዋል። የድል ምስል የኢራን የመንግስት መገናኛ ብዙሃን የተኩስ አቁም ስምምነቱን ተከትለው የድል ምስል አሰራጭተዋል። የአላህ ድል ሲመጣ እና ድል ሲደረግ የሚል ርዕስ ያለውንና የኢራንን የቀድሞ ጠቅላይ መሪ የሚያሳይ ቪዲዮ በኩዌት በሚገኘው የኢራን ኤምባሲ ተለጥፈዋል። ይህ ቪዲዮ ሀገሪቱ የውጭ ጫናን በተሳካ ሁኔታ ተቋቁማለች የሚለውንና በኢራን በስፋት የሚሰራጨውን አስተሳሰብ ያንጸባርቃል። ከአብዮታዊ ዘብ ጋር ቁርኝነት ያለው የፋርስ ዜና ወኪል የኢራን የተኩስ አቁም እቅድ ማዕቀቦችን ማንሳት፣ የጦርነት ካሳ፣ የአሜሪካ ወታደሮች ከቀጠናዋ ማስወጣት ያካትታል በሚል ዘግበዋል። የኢራን ከፍተኛ ባለስልጣናትም ይህንን ስሜት አስተጋብተዋል። የኢራን ምክትል ፕሬዝዳንት በመግለጫቸው የተኩስ አቁሙን በጦርነቱ መጀመሪያ ቀናት የተገደሉትን የኢራን የቀድሞ ጠቅላይ መሪ አሊ ኻሜኒን በመጥቀስ የኻሜኒ ዶክትሪን ድል አድርገው አስቀምጠውታል። የቀድሞ አብዮታዊ ዘብ ኃላፊና የአዲሱ የኢራን መሪ አማካሪ የነበሩት ሞሂሰን ሬዛይ በበኩላቸው የኢራን ኃይሎች ጣቶቻቸውን በቃታ ላይ ሆነው በከፍተኛ ጥንቃቄ ላይ እንደሚቀጥሉ
አስጠንቅቀዋል። ከድል መግለጫዎቹ ጀርባ ግን ደካማ እውነት አለ። የኢራን ጦር ኃይል ከፍተኛ ኪሳራ ደርሶበታል። በአሜሪካ የሚመራውና ለዓመታት በዘለቀው ማዕቀብ ጫና ውስጥ ያለው ኢኮኖሚ በከፍተኛ ሁኔታ ተሽመድምዷል። በግጭቱ ወቅትም ቢያንስ 13 ግለሰቦች በኢራን መንግስት ተገለዋል። አብዛኞቹ በስለላ የተወነጀሉ ሲሆኑ አንዳንዶቹ ደግሞ በጥር ወር በተካሄደው ሀገር አቀፍ ተቃውሞ ምክንያትም የታሰሩ ናቸው። ባለስልጣናት ቁጥጥራቸውን እንደገና በማስቀጠል በሚንቀሳቀሱበት በዚህ ወቅትም እርምጃዎቹ በአገዛዙ ውስጥ ስላለው አለመረጋጋት ማሳያ ነው። የሆርሙዝ የባህር ወሽመጥ እንደገና ማስከፈት ከሰላም ድርድሩ በፊትም የቀረበ የአሜሪካን ቁልፍ ጥያቄ ነበር። ይህንን ማሳካት ግን ቀላል የሆነ አይመስልም። አብዮታዊ ጥበቃ ዘብ ፍቃድ ውጪ የሚያልፉ መርከቦች ኢላማ እንደሚደረጉና እንደሚወድሙ ኢራን አስጠንቅቃለች። ፕሬዚዳንት ትራምፕ ተቀባይነት የሌላቸውን ሪፖርቶች እንደሚያውቁ በመግለጽ ይህን ግን በግል ከሚነገረው የተለየ መሆኑን የዋይት ሃውስ ቃል አቀባይ ካሮላይን ሊቫቲ ተናግረዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ሰይድ ካታብዛዴ ለቢቢሲ እንደተናገሩት ኢራን አስተማማኝ የሆነ መተላለፊያዋን ደህንነት ትሰጣለች። ይህም ከኢራን ጋር ጦርነት እስከጀመረች ድረስ ለሺህ ዓመታት ክፍት እንደሆነ አይነት መሆኑን ተናግረዋል። እስራኤል በሊባኖስ ላይ የምትፈጽመውን ጥቃት በመጥቀስ ሆርሙዝ እንደገና የሚከፍተው ግን የዩናይትድ ስቴትስ ይህንን ጥቃት ካቆመች በኋላ ብቻ እንደሆነም ተናግረዋል። ካታብ ዛዲህ አክለውም ኢራን ዓለም አቀፍ ደንቦችንና ሕጎችን እንደምታከብር ገልጸዋል። የባህር ወሽመጡ ዓለም አቀፍ የውሃ አካል እንዳልሆነ እና ደህንነቱ የተጠበቀ መተላለፊያ የሚሆነው በኢራንና በኦማን በኩል በጎ ፍቃድ ላይ ተመስርቶ መሆኑን ተናግረዋል። የባህር ወሽመጡ የሚተዳደረው በዓለም አቀፍ የባህር ሕግ እና በተባበሩት መንግስታት የባህር ሕግ ስምምነት ሲሆን ይህ ለሲቪል አገልግሎት ደህንነቱ የተጠበቀ መተላለፊያ እንዲሆን ለማረጋገጥ የሚያግዝ ነው። አደገኛ ቅድመ ሁኔታ። ኢራን ቀጥሎ ምን ልታደርግ ትችላለች? የሆርሙዝ የባህር ወሽመጥን ለመቆጣጠርና ኢራን ፓርላማ ፊት የቀረበውን ሀሳብ 9 ነጥቦችን ያካተተ ነው። በዋና ዋናዎቹ ሀሳቦች አንዱ የጠላት መርከቦች እንዲያልፉ አይፈቀድላቸውም ይላል። በሌላ በኩል ደግሞ ኢራን መተላለፊያ አገልግሎቶችን ታቀርባለች። ለዚህም ኩባንያዎች በኢራን ገንዘብ እንዲከፍሉ እና የኢራን የባንክ ሂሳብ እንዲኖራቸው ያስገድዳል። መርከቦቹ ጭነታቸውን ማሳወቅ ይጠበቅባቸዋል። ይህ በጣም ውስብስብ የሆነ ሀሳብ እና ነጥቦችን የያዘ የኢራን ሆርሙዝ ላይ ተግባራዊ ልታደርግ ያዘጋጀቻቸው አዲሱ እቅድ ቢሆንም እስካሁን ድምፅ አልተሰጠበትም። ኢራን በሆርሙዝ ወሽመጥ ውስጥም የሚያልፉ መርከቦች ላይ ክፍያ ከጣለች የዩናይትድ ስቴትስ እና የአካባቢው አጋሮች እንዲህ አይነቱን እርምጃ ይቀበሉታል ወይ የሚለው ጥያቄም ይነሳል። በቅርቡ የተሰጠው ምላሽም መሰረት ሀሳቡ ጠንካራ ተቃውሞ እንደገጠመውም ያሳያሉ። የመርከብ እንቅስቃሴው ነጻነት ለአሜሪካና ለአጋሮቿ ዋና መርህ ሲሆን ማንኛውም የክፍያ ስርዓት አደገኛ ተሞክሮ ሊሆን እንደሚችልም ይታሰባል። ኢራን ስኬታማ ከሆነች በዓለም ላይ ካሉት እጅግ ወሳኝ የባህር መስመሮች መካከል አንዱ የመቆጣጠሪያ አቋሟን በማሳየት ጉልህ የሆነ ስትራቴጂካዊ እና ተምሳሌታዊ ድል ትቀዳጃለች። እንዲህ አይነቱ እርምጃ የአሜሪካን አጋሮች፣ የኔቶ አባላትና የቀጠናዋ ኃይሎችን በጋራ በኢራን ላይ እንዲነሱ ሊያደርጋቸው የሚችልበት አደጋ አለው። ይህ ወደ ተቀናጀ ዲፕሎማሲያዊ፣ ኢኮኖሚያዊና ወይም ወታደራዊ አማራጮች ሊወስዳቸው ይችላል የሚል ስጋት ፈጥረዋል። በ5 ጉዳዮች ላይ ንግግር ለማድረግ ኢራንና አሜሪካን ለድርድር አስቸጋሪ። የአሜሪካን ተደራዳሪ ቡድንን የሚመሩት ምክትል ፕሬዚዳንት ጄዲ ቫንስ ናቸው። በኢራን ተደራዳሪ ልዑካን ውስጥ ደግሞ የውጭ ጉዳይ ሚኒስትሩ አባስ አራጌች ይገኙበታል። አዳራሹ ተዘጋጅቷል። ጠባቂዎች በቦታው ተሰይመዋል። ወደ ድርድር አዳራሹ የሚያመራው መንገድም እንደ አዲስ ቢጫና ጥቁር ቀለም ተቀብቷል። የአሜሪካ ተደራዳሪ ቡድን የሚመሩት ምክትል ፕሬዚዳንት ጄዲ ቫንስም ተስፈኛ ይመስላሉ። ኢራናውያንም በቀና ልቡና ለመደራደር ፈቃደኛ ከሆኑ ያለ ጥርጥር ከፍተን እጃችንን ለመዘርጋት ፈቃደኛ ነን ሲሉ የፓኪስታኑ ጉዟቸውን ከመጀመራቸው በፊት ተናግረዋል። ምክትል ፕሬዚዳንት ማስጠንቀቂያውን ሳይሰጡ ግን አላለፉም። ሊጫወቱብን የሚሞክሩ ከሆነ ግን ተደራዳሪ ቡድኑ ምላሽ የማይሰጥ ሆኖ ያገኙታል ሲሉም አሳስበዋል። ለ40 ቀናት ተዋግቶ አሜሪካና ኢራን ከፊታቸው የሚጠብቃቸውን መንገድ በእንቅፋት የተሞላ መሆኑን አጠራጣሪ አይደለም። ድርድሩን የምታስተናግደው ፓኪስታን በዋና ከተማዋ የ2 ቀን ረፍት አውጃለች።
ሊባኖስ እስራኤል ሊባኖስ በሚገኘው የኢራን አጋር ታጣቂ ቡድን ሂዝቦላ ላይ የከፈተችውን ዘመቻ የሰላም ንግግሩ ላይ ደመናውን ያጠላው ገና ድርድሩ ሳይጀመር ነው። የኢራን ፕሬዝዳንት ማሱድ ፔዜሽኪያን በኤክስ ገጻቸው ባሰፈሩት ጽሑፍ እነዚህ ድርጊቶች በመቀጠል ድርድሩን ወደ ትርጉም የለሽነት ያወርደዋል ብለዋል። ጣቶቻችን ቃታ ላይ መሆናቸውን ይቀጥላሉ። ኢራን የሊባኖስ እህትና ወንድሞቿ መቼም አተውም ሲሉም ጠንካራ አቋማቸውን አስታውቀዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ከሂዝቦላ ጋር በተያያዘ የሚተገበረው ተኩስ አቁም የለም ሲሉም ተደምጠዋል። እስራኤል በደቡባዊ ቤይሩት መንደሮች የሚገኙ ነዋሪዎች አካባቢውን ለቀው እንዲወጡም አዛለች። እስካሁን ግን ተጨማሪ እርምጃ አልወሰደችም። የአሜሪካን ፕሬዝዳንት ዶናልድ ትራምፕም በእስራኤል ሊባኖስ ውስጥም የምትወስደው እርምጃ በመጠኑ እንደሚቀንስም ገልጸዋል። የአሜሪካ የውጭ ጉዳይ መስሪያ ቤትም በእስራኤልና ሊባኖስ መካከል የሚደረገውን ቀጥተኛ ንግግር በሚቀጥለው ሳምንት ዋሽንግተን ውስጥ እንደሚካሄድ አስታውቀዋል። ትራምፕ እንደተናገሩትም የእስራኤል እርምጃ በአነስተኛ መጠን መቀነሱ ብቻ ኢራንን የሚያረካ ይሆን እንደሆነ ይታያል። የሆርሙዝ ወሽመጥ አሜሪካና ኢራን የተኩስ አቁም ስምምነት ላይ ከደረሱበት ጊዜ አንስቶ በሆርሙዝ ወሽመጥ በኩል ያለፉ መርከቦች ብዛት ጥቂት ነው። ድርድሩ ከጀመሩ የማደናቀፊያ እድል የሌለው ሌላኛው ጉዳይ ወሳኙ የነዳጅ ጫኝ መርከቦች መተላለፊያ የሆነውን የሆርሙዝ ወሽመጥ ነው። ትራምፕ ኢራን በወሽመጡ በኩል መርከቦቹን እንደምታሳልፍ ሲናገሩ ቢቆዩም ኋላ ላይ ሆርሙዝ በተመለከተ ያከናወነች ያለችውን እጅግ ደካማ ስራ ነው ሲሉም ቅሬታቸውን ገልጸዋል። የደረስንበት ስምምነትም ይህ አይደለም ሲሉም በትሩዝ ሶሻል ገጻ በጻፉት ትራምፕ ኢራን ክብረቢስ ሆናለች ሲሉም ከሰዋል። በመቶዎች የሚቆጠሩ መርከቦችና 20 ሺህ እንደሆኑ የሚገመቱ ባህርተኞች አሁንም በፋርስ ባህረ ሰላጤ ውስጥ መንቀሳቀስ ተቸግረው ቆመዋል። እስካሁን በወሽመጡ በኩል ያለፉ ጥቂት መርከቦች ናቸው። ወሳኙን የባህር መተላለፊያ መስመር በተሳካ ሁኔታ መዝጋት የቻለችው ኢራን ይህንን እርምጃውን በሕግ ልትደግፍ የቆረጠች ትመስላለች። ሆርሙዝ የኢራን ሉዓላዊ ውሃ በማለት እየጠራች ሲሆን በሆርሙዝ በኩል ምን ማለፍ እንደሚችል እና እንደማይችልም ሕጎች እንደምታወጣ እየገለጸች ነው። ከዚህ ቀደም መርከቦቹ ሲጓዙ ከነበረባቸው ሁለት መስመሮች በስተሰሜን አዲስ የጉዞ መስመር መፍጠሯን ይፋ አድርጋለች። በመርከቦቹ ላይም የተፈጠረውን ስጋት ከግምት ውስጥ አስገብቶ በወጣው በዚህ መግለጫዋ አዲስ መስመር የተዘረጋ በዋና የትራፊክ ቀጠና ውስጥ በሚገኙ የተለያዩ ጸረ መርከብ ፈንጂዎችን ለማስቀረት እንደሆነ አስታውቃለች። ባለፈው ሳምንት ያለፉ መርከቦች $2 ሚሊዮን መክፈላቸውን የሚገልጽ ዘገባዎች መውጣታቸውን ተከትሎ ትራምፕ ኢራን ነዳጅ ጫኝ መርከቦችን እያስከፈለች ባይሆን ይሻላታል ሲሉ አስጠንቅቀዋል። ኒውክሌር ለድርድር እንቅፋት ከሚሆኑ ጉዳዮች ውስጥ ምናልባትም ትልቁና ለረጅም ጊዜ የቅራኔ አጀንዳ ሆኖ የከረመው የኒውክሌር ነገር ነው። ትራምፕ ኦፕሬሽኑ ኦፒክ ፊወር ተብሎ የተሰየመው ወታደራዊ ዘመቻ በከፈቱበት ወቅትም ኢራን መቼም የኒውክሌር መሳሪያ ሊኖራት እንደማይችል እንደሚያረጋግጡ ሲናገሩ ነበር። ኢራን የኒውክሌር ቦምብ መገንባት ፍላጎት እንደሌላትም በተደጋጋሚ ስትገልጽ ብትቆይም አብዛኛው ምዕራባውያን መንግስታት ቃሏን አምነው ሊቀበሏት አልቻሉም። የኒውክሌር ጦር መሳሪያን ላለማስፋፋት የተደረገውን ዓለም አቀፍ ስምምነት ፈራሚ የሆነችው ኢራን ለሲቪል ዓላማ የሚውለውን ዩራኒየም የማበልጸግ መብቷን እንዳላትም አጥብቃ ትከራከራለች። ኢራን ለድርድር ባቀረበችውና ፕሬዝዳንት ትራምፕ ለድርድር መነሻነት ሊያገለግል ይችላል ሲሉ በገለጹት ባለ 10 ነጥብ እቅዷ ላይ ካካተቻቸው ጉዳዮች አንዱ ዩራኒየም የማበልጸግ መብቷ ዓለም አቀፍ እውቅና እንዲያገኝ የሚጠይቅ ነው። ትራምፕ አቅርበውታል የተባለው ባለ 15 ነጥብ የስምምነት እቅድ ደግሞ በኢራን መሬት የሚደረግ የዩራኒየም የማበልጸግ ተግባር በሙሉ እንዲቆም ይጠይቃል። በዚህ ሳምንት ስለዚህ ጉዳይ የጠየቁት የመከላከያ ሚኒስትር ፒት ሄግሴት ኢራን የኒውክሌር መሳሪያ ወይንም ወደዚህ ሊያደርስ የሚችል አቅም ፈጽሞ አይኖራትም ሲሉ ያለ ተጨማሪ ማብራሪያ ተናግረዋል። የኢራን ቀጠናዊ አጋሮች ኢራን በቀጠናዊ አጋሮቿና የተጣማጆቿ መረብ ዘርግታለች። ሊባኖስ ውስጥ ሄዝቦላን፣ በየመን ውስጥ ሁቲ፣ ጋዛ ውስጥ ሐማስ እንዲሁም ኢራቅ ውስጥ የሚገኙ የተለያዩ ታጣቂ ቡድኖች አጋሮቿ ናቸው። እነዚህ ኃይሎች ኢራን ለረጅም ጊዜ በዘለቀው ከእስራኤልና ከአሜሪካን ጋር ባላት ቁርሾ የተነሳ የምትከተለው ቅድመ መከላከል እንድትተገብር እና በቀጠናዋ የጎላ ድምፅ እንዲኖራትም አስችሏታል። በመስከረም 2025 የጋዛ ጦርነት ከተነሳ በኋላ ኢራን አክሲስ ኦፍ ሬዚስተንስ
ሬዚስታንስ ብላ የምትጠራው ይህ አማጻይነ መረብ ተከታታይ ጥቃቶችን የተፈጸሙበት ነው። የቀድሞ የሶሪያ አምባገነን በሽር አልአሳድ አገዛዝም ወድቀዋል። እስራኤል በበኩሏ አክሲስ ኦፍ ኢቪል ብላ የምትጠራው ይህ ጥምረት የምትመለከተው ሙሉ በሙሉ መወገድ እንዳለበትም የህልውናው ስጋት ነው። የኢራን ኢኮኖሚ እየተዳከመ ባለበት በዚህ ወቅትም በርካታ ሀገራት ዜጎቹ መንግስታቸውን ከሀገር ውጭ በሚገኙ የጥምረት መረቡ ላይ የሚያወጣውን ወጪ ቀንሶ ህይወታቸውን ማቅለል ላይ ትኩረት ቢያደርግም ይመርጣሉ። ነገር ግን ኢራን አጋሮቿ ላይ ፊቷን እንደምታዞር በሚጠቁሙት ምልክቶች እስካሁን አልታዩም። የማዕቀብ እፎይታ። የኢራን እስላማዊ አገዛዝ ኢኮኖሚ ሽባ ባደረገው ዓለም አቀፍ ማዕቀብ ለ10 ዓመታት ሲሰቃይ ቆይቷል። አሁን በሚደረገው ድርድር ሁሉም አሜሪካና ዓለም አቀፍ ማዕቀቦች እንዲነሱ እየጠየቀ ነው። የኢራን ፓርላማ አፈጉባኤ ሞሐመድ ባጋር ጋሊባፍ ለ120 ቢሊዮን ዶላር የሚደርስ የሚገመት እንዳይንቀሳቀስ የታገደ የኢራን ሀብት ድርድሩ ከመጀመሩ በፊት መለቀቅ እንዳለበት ተናግረዋል። ይህ ጉዳይ እና የሊባኖስ የተኩስ አቁም ከዚህ በፊት ስምምነት የተደረሰ ባቸው እርምጃዎች እንደሆኑ ገልጸዋል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ለ2 ሳምንታት የሚቆይ የተኩስ አቁም ላይ መድረሱን ይፋ ባደረጉበት መግለጫቸው ላይ ግን የተያዙ ሀብቶች ስለመለቀቁ የጠቀሱት ነገር የለም። የኢራኑ አፈጉባኤ ያጣቀሱት ስምምነት የትኛው እንደሆነ ግልጽ አይደለም። ባለፈው ቀናቶች የተስተዋሉትን ሁኔታዎች እንዲጠቀሙበት ከሆነ የፕሬዝዳንት ዶናልድ ትራምፕ አስተዳደር ንግግሩን እንደሚጀምሩ ለማድረግ ሲል በዚህ ደረጃ መደራደሪያ ነጥቦችን ዝቅ አድርገው ይስማማሉ የሚል ሀሳብ የማይዋጥ ነው። በኢራን ላይ የተጣሉት ሁሉም ማዕቀቦች መነሳታቸውና በቢሊዮን ዶላር የሚቆጠሩ ሀብቷ የመለቀቁ ነገር የሁለቱ ሀገራት ልኡካን በሚጀምሩ ድርድር የሚታይ ሌላኛው አጣብቂኝ ጉዳይ ነው። አሁን የደረሰን ሰበር ዜና የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በፓኪስታን የኢራን ጦርነት ያስቆማል ተብሎ ተስፋ የተጣለበት ድርድር ለረዥም ሰዓት ከተደረገ በኋላ ወደ ሀገራቸው ተመልሰዋል። ምክትል ፕሬዝዳንቱ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነር አጅቧቸው ነበር። ጄዲ ቫንስ በሰጡት ጋዜጣዊ መግለጫ ወቅት በርካታ ነጥቦችን አንስተዋል። በእስላማባድ ለ21 ሰዓታት ከኢራን ጋር ንግግር ቢያደርጉም ጦርነቱን ለማቆም የሚያስችል ስምምነት ላይ መድረስ ሳይችሉ ቀርተዋል። ከኢራናውያን ጋር በርካታ ተጨባጭ ውይይቶችን አድርገናል። ይህ ጥሩ ዜና ነው። መጥፎ ዜናው ስምምነት ላይ አለመድረሳችን ነው። እናም ይህ ከዩናይትድ ስቴትስ የበለጠ ለኢራን መጥፎ ዜና ነው ብዬ አስባለሁ ሲሉ ቫንስ ተናግረዋል። ኢራናውያን አቋማችንን የሚቀበሉበት ሁኔታ ላይ አልደረስንም። የቴህራን ተደራዳሪ ልዑክ የመሩት የፓርላማው አፈጉባኤ ሞሐመድ ባጋር ጋሊባፍ አሁን ጊዜው አሜሪካን እምነታችንን ማግኘት ትችል እንደሆነ ወይም እንዳልሆነ የምትወስንበት ነው አሉ። ጋሊባፍ በኤክስ ገጽ ላይ ከድርድሩ በፊት ኢራን ቀና ልቦናና ፍላጎት ነበራት ብለዋል። ነገር ግን ከዚህ ቀደም የተካሄዱ ሁለት ጦርነቶች ጋርም በተያያዘ ባለን ልምድ የተነሳ በተቃራኒ ወገን ላይ እምነት የለንም ብለዋል። የኢራን ልኡካን ቡድን የፊቱን የሚመለከቱ ጉዳዮች አንስቶ ነበረ። ነገር ግን ተቃራኒ ወገን በዚህ ድርድር የኢራናውያንን ልኡክ እምነት ማግኘት ሳይችሉ ቀርተዋል። ሳይስማሙ ድርድሩ ተበትኗል። በቀጣይ የሚሆነው ይጠበቃል። የመረጃ ምንጭ ቢቢሲ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በሀገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳይዘነጋ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን። መልካም የትንሣኤ በዓል ይሁንልን።